ከሀገር ውስጥና ከባህር ማዶ የተመረጡ ስፖርታዊ መረጃዎችም የሚቀርቡበት ሰዓት ላይ እንገኛለን። ለዚህ ደግሞ ሚካኤል ደጀኔ እዚሁ ስቱዲዮ ተገናኝተናል። ሚካኤል እንደምን አድረሃል? ምን ጉዳዮችን ታነሳለህ? አመሰግናለሁ ኢየሩስ። እንደምናደርሻል ይቅርታ አልማኖች እንደምናዳችኋል። የተለያዩ ጉዳዮች ምናነሳ ይሆናል። እንደተለመደው ክፍል አንድ ላይ ከምናነሳቸው ርዕሰ ጉዳዮች መካከል በዋነኝነት የከፍተኛ ፍርድ ቤት በኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥሩነህ ጉዳይ ጋር በተያያዘ ምን ወሰነ የሚሉትን ጉዳዮች ወርልድ ስፖርት ዋቢ በማድረግ ማለት ነው ይፋ ያደረገው መረጃ አለ። እሱ እናነሳለን። ጉዳዩ ከካፍ ኤ ላይሰንስ ጋር በተያያዘ የሚያያዝ ነው፣ ከስልጠናው ጋር በተያያዘ ማለት ነው። እነዚህ ነጥቦችን እናነሳለን። ከዚህ ውጭ የኢትዮጵያ አትሌቲክስ ፌዴሬሽን በተለይ ደግሞ የውድድር ምዕራፍ ጋር በተያያዘ ያው ኢትዮጵያውያን አትሌቶች በዓለም አቀፍ ጎዳናዎች ላይ ያስመዘገባቸው ውጤቶች አሉ። ከነዛ መካከል በዳይመንድ ሊግ ያው ፓሪስ ላይ የተደረጉ ውጤቶች አሉ። ከዚህ ውጭ ዛግሬብና ጋቦን ጎዳና ላይ ውድድሮችም ተከናውነዋልና እነዚህ ምን ውጤቶች ተመዝግበዋል የሚሉት ርዕሰ ጉዳዮች ምናነሳ ይሆናል። ወደ ባርማዶ ስንሄድ ስዊድን ተሰናብታለች፣ ፈረንሳይ አድቫንስ አድርጋለች፣ የዓለም ዋንጫ እንደቀጠለ ይገኛል። አሁን ስቱዲዮ ባለንበት ሰዓትም አዘጋጅ ከሆኑ 3 ሀገራት መካከል አንዱ የሆነችው ሜክሲኮም 2-0 በሆነ ውጤት ኤኳዶርን እየመራች ነው። ጨዋታው ሊጠናቀቅ ደቂቃዎች ቀሩታል። ዛሬ የእንግሊዝ ዕጣ ፈንታ ይወስናል። ቤልጅየም ከሴኔጋል ይገናኛሉ። እነዚህ ጉዳዮች ላይ ትኩረት ያደረገ መረጃ ይኖርናል። ሰዓት ካለን አጫጭር ጉዳዮችም እንጨምር ይሆናል። አድማጮቻችን መልካም መቀጠል ትችላለህ። እሺ የኢትዮጵያ አትሌቶች በአውሮፓም እንዲሁም ደግሞ በዓለም አቀፍ መድረኮች ላይ የነበራቸውን ውጤቶች ከመጥቀስ እንጀምራለን። በፓሪስ ዳይመንድ ሊግ በዛግሬብና በጋቦን ጎዳና ውድድሮች ላይ ጥሩ የሚባሉ ድሎችና ውጤቶች ተመዝግበውበታል። ባለፈው ሳምንት በተለያዩ የዓለም አቀፍ ክፍሎች የተከናወኑ ዓለም አቀፍ የአትሌቲክስ ውድድሮች ላይ የኢትዮጵያ አትሌቶች ከፍተኛ ፉክክር በማድረግ አበረታችና ደማቅ ውጤት አስመዝግበዋል። በዋንዳ ዳይመንድ ሊግ 7ኛ ምዕራፍ ተረኛዋ ከተማ ፓሪስ ናት። አትሌቶቻችን የግላቸውንና የመቱን ፈጣን ሰዓቶች በማሻሻል አንጸባርቀዋል። በጣም ፈጣን ፉክክር በተስተዋለበት የሴቶች 1500 ሜትር ውድድር ምዕራፍ ላይ 3 ኢትዮጵያውያን አትሌቶች ተሳትፎበታል። አትሌት ፍሬኔ ኃይሉ የዓመቱ ምርጥ ብቃቷን ማሳይታለች። ፍሬኔ የራሷን ምርጥ ሰዓት በማሻሻል ጭምር 3 ደቂቃ ከ55 ሰከንድ ከ92 ማይክሮ ሰከንድ በመግባት ሁለተኛ ደረጃን ይዛ አጠናቃለች። አትሌት ሀረገወይን ካላዩ 12ኛ እንዲሁም አስቴር አረር የተወለደችው ሌላው ኢትዮጵያዊት አትሌት 13ኛ ደረጃን ይዞ አጠናቋል። በወንዶች 3000 ሜትር መሰናክል ለመጀመሪያ ጊዜ በዳይመንድ ሊግ መድረክ ብቅ ያለው ወጣት አትሌት ገመቹ ጎዳና የግሉ ምርጥ ሰዓት ባሻሻለበት ሂደት ማለት ነው ሁለተኛ ደረጃን ይዞ አጠናቋል። 8 ደቂቃ ከ5 ሰከንድ ከ55 ማይክሮ ሰከንድ የገባበት ሰዓት ነው። ይህ ውድድር አትሌት ገመቹ በዘንድሮ ውድድር ምዕራፍ ያደረገው እንግዲህ 6ኛ ውድድሩ ስለመሆኑ መናገር እንችላለን። አትሌት ሳሙኤል ፍሬው የዓመቱን ምርጥ ፈጣን ሰዓት ባሻሻለበት ሂደት ላይ 8 ደቂቃ ከ9 ሰከንድ ከ13 ማይክሮ ሰከንድ በመግባት አራተኛ፣ እንዲሁም አትሌት አብርሃም ስሜ የዓመቱን ፈጣን ሰዓት አሻሽሏል። እሱም 8 ከ13 ከ48 የገባበት ሰዓት ነው። 7ኛ ደረጃን ይዞ አጠናቋል። አትሌት ኃይለ ማርያም አማሪያ 8 ከ32 ከ74 በመግባት 18ኛ ደረጃን ይዞ አጠናቋል ማለት ነው። 5000 ሜትር ላይ ኢትዮጵያውያን አትሌቶች ተሳትፎ አድርገዋል። ያው ይጠበቃል ሎንግ ዲስታንስ ከመሆኑ አንጻር አዲሱ ይሁኔ 12ኛ ነበር ያጠናቀው። አትሌት ሃይሪ በጂጋ 15ኛ፣ እንዲሁም አትሌት ጌትነት ዋላ 16ኛ እና አትሌት ጉማ ግርማ 19ኛ ያጠናቀዋል። በዚህ ውድድር ምዕራፍ ላይ ግራንት ፊሸር ነው ውድድሩን በበላይነት ያጠናቀቀው አሜሪካ አትሌት እና እነዚህ አሜሪካን እንዲሁም ደግሞ አውሮፓውያን ፊታቸውን ወደ ሎንግ ዲስታንስ እያዞሩ ነው። እኛ ደግሞ ፊታቸውን ወደ አጭር ርቀት ማዞር አለብን ማለት ነው። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ቢያንስ እነሱ ደግሞ ወደኛ ሲጠጉ እኛ ደግሞ ወደ እነሱ ካልተጠጋን በስተቀር እንዴት እንዘልቀዋለን ነው ትልቁ ጥያቄ የሚሆነው። ምክንያቱም እኛ ያው ጥርሳችን የነቀልንበት ሎንግ ዲስታንስ ነው። 5000ና 10000 ሜትር ርቀቶች ምዕራፎች ላይ ድንበር ተሻጋሪ ተጽዕኖ በመፍጠር አትሌቲክስ ምዕራፋችን ከፍ ያለ ውጤት እንዲሁም ደግሞ የሀገራችን ባንዲራ በዓለም አቀፍ ደረጃ ላይ የሚያውለበለቡ እልፍ አትሌቶች አሉ፣ ጀግና አትሌቶች። አሁን ግን 5000ም 10000ም ትሬኒንግ ሩቲናችን ተመሳሳይ ከመሆኑ አንጻር አዳዲስ ነገሮችን ለመላመድ እንቅፋት ሆኖብናል ብዙ ነገሮችና የአሰልጣኝ አለመግባባት ራሱን የቻለ አንዱ ጉዳይ ነው። አውሮፓውያንና አሜሪካን ደግሞ ፊታቸውን ዞር እያደረጉ ነው ወደ 5000 ወደ 10000 እና ውጤት እያያዙ ይገኛሉ። አሁን ግራንት ፊሸር አንደኛ ነው ያጠናቀው 5000 ሜትር ላይ ትናንት ከበረበሬ የፓሪስ ዳይመንድ ሊግ የውድድር ምዕራፍና ይሄ በጣም በትኩረት መታየት ያለበት ጉዳይ ይመስለኛል። በአጠቃላይ የሴቶች 3000 ሜትር መሰናክል አትሌት ንግስት ይሞላ ውድድሩን በብሌን ታጠናቃለች። አትሌት ማስተዋል እንባው ተከትላ ደግሞ ሁለተኛ ደረጃን ይዛ አጠናቃለች ማለት ነው። የጋቦና የወደብ ከተማ ፖርት ጄንቲል ላይ ደግሞ የተካሄደ ዓለም አቀፍ የ10 ኪሎ ሜትር ጎዳና ሩጫ ነበር። አትሌቶቻችን ጠንካራ ፉክክር አድርጓል። በሴቶች ዘርፍ ኢትዮጵያውያን ሴት አትሌቶች ከሁለተኛ እስከ አራተኛ ደረጃን ይዘው አጠናቀዋል። አትሌት አክሱማይት እምባዬ 31 ከ25 በመግባት ሁለተኛ አጠናቃለች። አትሌት አይናለም ደስታ በ31 ደቂቃ ከ27 ሰከንድ ሶስተኛ፣ እንዲሁም አትሌት ቦሰና ሙላቴ በ31 ደቂቃ ከ38 ሰከንድ አራተኛ ደረጃን ይዘው አጠናቀዋል ማለት ነው። በወንዶች 10 ኪሎ ሜትር ፉክክር ላይ ወጣት አትሌቶች ተስፋ ሰጪ ደረጃን ይዘው ገብተውበታል። አትሌት ይስመው ድሉ አራተኛ፣ እንዲሁም አትሌት ሀጎስ ኢዮብ 5ኛ ደረጃን ይዘው እንዳጠናቀቁ መናገር ይቻላል ማለት ነው። ከዛ ውጪ ያው ወርልድ ስፖርት ጋዜጠኛ ጥሩነህ ካሳ በማህበራዊ ሚዲያው እንዲሁም ደግሞ ያው ታማኝነት ከሚጣሉባቸው የሀገራችን ስፖርት ላይ ትኩረት አድርገው ከሚሰሩ አምዶች መካከል አንዱና ዋነኛው ነው። ታዲያ ከከፍተኛው ፍርድ ቤት ጋር በተያያዘ በኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥሩነህ ጉዳይ ላይ ምን ወሰነ የሚሉትን ዝርዝር ነጥቦች ይፋ አድርጓል። የካፍ ኤ ላይሰንስ ስልጠና ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን ባለሙያዎችና በአሰልጣኝ ኤርሚያስ በቀለ መካከል ከፍተኛ ፍርድ ቤት ሲታይ የነበረው የክስ ሂደት ብይን እንደተሰጠው ገልጿል። እንደ ወርልድ ስፖርት ጋዜጣ ከሆነ አሰልጣኝ ኤርሚያስ በቀለ
ከኤ ላይሰንስ ስልጠና ጋር ተያይዞ መስፈርት አሟልቼ በወቅቱ መዘገብም ውድቅ ተደርጊያለሁ፣ በመሆኑም ተገቢነት የሌለው አስተዳደራዊ ውሳኔ በማለት ለከፍተኛ ፍርድ ቤት ጉዳዩን ወስደውት እንደነበር ይታወቃል። የከሰሱ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውና ቴክኒክ ክፍል ባለሙያ አቶ ደረሰ ነበር። ላለፉት 5 ወራት ሲታይ የነበረው ፍርድ ሂደት ደግሞ ሰሞኑን ብይን ተሰጥቶበታል። ግራ ቀኙን የተመለከተው የተከበረው ፍርድ ቤት ለአሰልጣኞች የሚሰጥ ስልጠናን አስመልክቶ ማንኛቸውም ያለመግባባቶች በካፍ መቋቋሚያ ህግ መሰረት ይህ ፍርድ ቤት ጉዳዩን የማየት ስልጣን የለውም ሲሉ አብራርተዋል። ያው እያንዳንዱ ነገር በኮርት ኦፍ አርቢትሬሽን ስፖርት በስፖርት ገላጋይ ፍርድ ቤት ነው መታየት ያለበት ከሚል ሳቢ አንጻር ይሄ ፍትሐ ብሔር ላይ መሰረት ያደረገው ወይም ደግሞ የወንጀል ጉዳዮችን የሚፈታው ፍርድ ቤት እዚህ ጉዳይ ላይ እጁን አያስገባም ነው ዋናው ጉዳይና መደበኛው ፍርድ ቤት የእግር ኳስ ጉዳዮችን አይቶ ለመወሰን የሚያስችል ስልጣን አልተሰጠውም ነው ያለው። ከፍተኛው ፍርድ ቤት ያንን ተከትሎ ትእዛዝ ሰጥቷል። በዚህ መሰረት አመልካች የክስ አቤቱታ በፍርድ ቤት ቁጥር 231 ለመሰረት ውድቅ ተደርጎበታል ማለት ነው። ጥያቄው ወይም ደግሞ ክሱ ውድቅ ሆኗል። ቅሬታ ካለ ይግባኝ መብት ነው። መዝገቡ ተዘግቶ ለመስሪያ ቤት ወይም ወደ መዝገብ ቤት ይመለስ በማለት የተከበረው ትእዛዝ መሰጠቱን የወርልድ ስፖርት ዝርዝር መረጃ ይፋ ያደርጋል ማለት ነው። ወደ ባርማዶ ጉዳዮች አቀናን። ዓለም ዋንጫ ትላንትና ያው ሌሊት የተደረጉ በጣም ተጠባቂ መርሃ ግብሮች አሉ። አሁን ስቱዲዮ ባለንበት ሰዓትም እየተደረገ የሚገኝ መርሃ ግብር አለ። አንዱ የአፍሪካ ቡድን በሞሮኮ እንግዲህ መላው አፍሪካን ካስደሰተች ማግስት ትላንትና ደግሞ ኮት ዲቮር በዛው መንገድ ትቃኝ ሆነ የብዙዎች ጥያቄ ነበረ። ከኖርዌይ ጋር ተገናኝታ ነበር ትላንትና በ32 ዙር ወይም የቅድመ ጥሎ ማለፍ ጨዋታ ነው 2-1 ተሸንፋለች። አሳዛኝ በሆነ መንገድ ኮት ዲቮር ከውድድሩ ውጪ ሆናለች ማለት ነው። ኖርዌይ የኤርሊንግ ሃላንድ ሀገር አድቫንስ አድርጋለች። ኑሳ የተባለው ተጫዋች ሌፕዚግ ቤት ነው የሚጫወተው። ይህ የ25 ዓመት የክንፍ አጥቂ መስመር አስደናቂ በሆነ መንገድ 39ኛው ደቂቃ ላይ ጎል አስቆጥሮ ሀገሩ መሪ አድርጎ ነበር። ከረፍት መልስ ሱፐር ሰብ አማድ ዲያሎ አሁንም ተቀይሮ ገብቶ ለሀገሩ ወሳኝ ጎል እጅግ በጣም አስደናቂ በሆነ መንገድ 74ኛው ደቂቃ ላይ ማስቆጠር ቢችልም ኤርሊንግ ሃላንድ 86ኛው ደቂቃ ላይ ያው ሃላንድ ነው እድል ካገኘ የሚስት አይነት አጥቂ አይደለም። ያገኘውን አጋጣሚ ተጠቅሞ በማስቆጠር እንግዲህ ኖርዌዮቹ ለ1 በሆነ ውጤት ይህን ጨዋታ አሸንፈው ወጥተዋል ማለት ነው። የኤምረስት ፋይ ቡድን የመጡበት መንገድ አስደናቂ ነው፣ ግን ከዚህ በዘለለ መጓዝ መንቀሳቀስም አልቻሉም። ስለዚህ ከወዱ ተሰናብተዋል ማለት ነው። ኖርዌይ በቀጣይ ከብራዚል ብሔራዊ ቡድን ጃፓን ካሸነፈችው የካርሎ አንቸሎቲ ሴልሳዎቹ የ5 ጊዜ ዓለም ዋንጫ አሸናፊዎቹ ብራዚል ጋር በፕሮፐር ጥሎ ማለፍ በ16 ዙር ውስጥ የሚገናኙ ይሆናል ማለት ነው። ከዛ ውጪ ሌሊት 6 ሰዓት ላይ ፈረንሳይና ስዊድንም ጨዋታቸውን አድርገው ነበረ። እንግዲህ ለሁለት ጊዜ የዓለም ዋንጫ አሸናፊ ሀገር ናት ፈረንሳይ ብሔራዊ ቡድን የ2018 የዓለም ዋንጫ አሸናፊ፣ ከዛ በተጨማሪ ደግሞ የ2022 የፍጻሜ ተፋላሚ ናት። በ2026ም ለጥያቄ በማይቀርብ መልኩ ለፍጻሜ መድረስ አቅም እንዳላትና ተገማች የሆነች ብሔራዊ ቡድን እንደሆነች ይታወቃል። ለዛ ምሳሌ ሊሆን የሚችል አይነት እንቅስቃሴ ትላንትና ተመልክተናል። በአጠቃላይ 3-0 በሆነ ሰፊ ውጤት ነው ስዊድን መርታት የቻሉት። ኪሊያን ምባፔ 2 ጎሎችን አስቆጥሯል 45ኛውና 74ኛው ደቂቃ ላይ። ከዛ ውጪ ብራድሊ ባርኮላ ደግሞ 53ኛው ደቂቃ ላይ ቀሪዋን 1 ጎል ለፈረንሳይ ብሔራዊ ቡድን አስቆጥሯል። ኤኪፔ ደ ፍራንስ የፈረንሳይ ብሔራዊ ቡድን የዴማንሻፍቱ ስብስብ በጣም አስፈሪ ሆኖ ከጊዜ ወደ ጊዜ እየመጣ ነው። የማጥቃት እንቅስቃሴያቸው ምን ያክል ስል እንደሆነ የሚያመላክተው የሞከሯቸው ሙከሮችም በነገራችን ላይ ኳስና መረብ ቢሆኑ ከዚህም በላይ ጎል ሊቆጠር ይችላል። 12 ኢላማውን የጠበቀ ሙከራ ነው ያደረጉት። 9 ደግሞ ኢላማውን አልጠበቀም። አንግል ወይም ደግሞ ቋሚ ብረት ኢላማውን አልጠበቀም በሚለው ውስጥ ስለሚካተት ነው እንጂ 3 አንግል ገጭቶባቸዋል። 12ቱ ደግሞ ኢላማውን የጠበቀ ሙከራ ነው። ምስጋና ለግብ ጠባቂው የስዊድኑ ግብ ጠባቂ ጃኮብ ዊደል ዚተርስቶርም ነው የሚባለው። ለዚህ ግብ ጠባቂ ግባና ብዙ ኳሶችን አድኖ ነው እንጂ ይሄ ውጤት 6-0 ከዛ በላይም ሊጠናቀቅ የሚችልበት እድል በጣም ሰፊ ነበረ። በጣም አስፈሪ ነው ፈረንሳይ ብሔራዊ ቡድን የትናንትናው እንቅስቃሴያቸው። ኪሊያን ምባፔ 2 ጎሎችን አስቆጥሯል። እንደሚታወቀው ኪሊያን አሁን ባለው ወቅት ሁኔታ ሊዮኔል ሜሲ የከፍተኛ ጎል አስቆጣሪ በተለይ በዓለም ዋንጫ ላይ የሚለውን ሪካርድ በእጁ አስገብቶ እንደሚገኝ ይታወቃል። አሁን ኪሊያን ምባፔ በአንድ ጎል ዝቅ ብሎ ነው የሚገኘው። ያ እንግዲህ ሜሲ ላይ መጣው ያለ እንደሚገኝ አመላካሽ ጉዳይ ነው። እንግዲህ በአንድ ጎል ልዩነት ብቻ ነው በዓለም ዋንጫ ከፍተኛ ጎል አስቆጣሪ በሚለው ዘርፍ ላይ እየተፎካከሩ የሚገኙት ማለት ነው። ሊዮኔል ሜሲ 19 ጎል አለው። ኪሊያን ምባፔ ደግሞ ትላንትና 18 ላይ ደርሷል ይቅርታ። እና በአንድ ጎል ልዩነት ነው ተከታትለው የሚገኙት። በዚህ ዓለም ዋንጫ ምዕራፍ ላይ ማስ ከፊት ይገኛል የሚሉት ርዕሰ ጉዳዮች በቀጣይ የሚጠበቅ ይሆናል ማለት ነው። ከዛ ውጪ አዘጋጅ ከሆኑ ሀገሮች መካከል አንዷ የሆነችው ሜክሲኮ ከኤኳዶር ጋር በሰዓት አሁን ስሪ ባለንበት ሰዓት ላይ ጨዋታዋን እያደረገች ትገኛለች። ኪኖኔስ እና እንዲሁም ደግሞ ሄሜኔዝ የፉላሙ አጥቂ ባስቆጠሯቸው ጎሎች 2-0 እየመራች ነው ሜክሲኮም ሌላዋ በጣም ሰርፕራይዚንግ ቲም ሆና በዚህ የውድ ዘመን እያየናት እንገኛለን። አሁን ባለው ወቅት ሁኔታ የአርሰናሉ የግራ መስመር ተመላላሽ ተከላካይ ተጫዋች ሆነው ፒየሮ ሂንካፒዬ በሰራው ጥፋት ምክንያት ቪኤአር ታይቶ በቀይ ካርድ ከሜዳ እንዲሰናበት ተወስኖበታል። ኦልሞስት ሊጠናቀቅ ነው ጨዋታውና አሁን ባለው ወቅት ሁኔታ ይሄ ብዙም ለውጥ ይኖራል ተብሎ ገምትም ላይ ኢኳዶር ብሔራዊ ቡድን የመሸነፋቸው ጉዳይ እርግጥ ከመሆኑ እውነታ ጋር በተያያዘ ማለት ነው። ሜክሲኮ የመጀመሪያዎቹን 3 የምድብ ጨዋታዎችን በማሸነፍ እንዲሁም የመጀመሪያ መክፈቻ ጨዋታዋን በታሪክ አንጋፋው ስቴዲየም በአስቴካ በድል እንደጀመሩ ይታወቃል። ደቡብ አፍሪካን በማሸነፍ ማለት ነው። ከዛም ሳውዝ አፍሪካን ቼክን በመርታት በ9 ነጥብ ነው ምድባቸውን በበላይነት አጠናቀው ወደ ቀጣይ ዙር ያለፉት። አሁን ደግሞ 32 ዙር ውስጥ ነው የሚገኙትና በዛ ሂደትም ኤኳዶርን
2-0 በሆነ ውጤት ማሸነፍ የቻሉበት አጋጣሚ ኦልሞስት እንደተፈጠረ መናገር እንችላለን። አሁን ባለው ሁኔታ ብዙ የሚቀየር ነገር ይኖራል ተብሎ ስለማይገመት ማለት ነው። በቀጣይ ከማን ጋር ይገናኛሉ የብዙዎች ጥያቄ ነው። ከኤኳዶርና ሜክሲኮ አሸናፊ ከዛሬው የእንግሊዝና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አሸናፊ ጋር የሚገናኙናል ማለት ነው።